ገና ደግሞ ፍጡርም አይደለም። ምክንያቱም የአላህ አዘውጀል ቃል አዘልይ ስለሆነ ፍጡር አይደለም። ወላኪን ኢሳ አለይሂ ሰላም ታዲያ እንዴት ነው የተፈጠረው ሲባል ኩን በሚለው ቃሉ ነው። ሰማያትና ምድርም የተፈጠረው በምንድን ነው? ኩን በሚለው ቃሉ። እኛ የተፈጠርነው በምንድን ነው? ኩን በሚለው ቃሉ። ማንኛው አንዳች ነገር ማስገኘበሻ ጊዜ ለእርሱ ኩን ይለዋን ይሆናልም ይላል እዛው ሱረቱል አሊ ኢምራን ላይ ማለት ነው። አንዳች ነገር ማንኛውም ፍጡር ሲፈጠር አላህ አዘወጀል ኩን በሚለው ቃሉ ነው የሚፈጥረው። ያ ታዲያ ኩን የሚለው ቃሉ ነገራቶችን አስገኝ እንጂ ራሱ ተገኘ ወይም ራሱ ፍጡር አይደለም። ነገራቶችን የሚፈጥር እንጂ ራሱ የተፈጠረ አይደለም ነው። ግልጽ ነው። ኢሳ አለይሂ ሰላም የአላህ ቃል አይደል? እንደዛ የሚል ነገር የለም። የታለ እንደዛ ነው የአላህ ቃል ነው የሚል እና ሁን ስለው አይ ቃሉ አይደለም ወይ? ሁን ስለው የተፈጠረው አላህ ማለት ኩን በሚለው ቃሉ ኢሳን አስገኘው። ኩን በሚለው ቃሉ ኢሳን አስገኘው እንጂ ቃሊቱ ራሱ ኢሳ አልሆነችም። ቃሊቱ ራሱ ቃሊቱ እኮ ነው እንደውም የሚል ጠይብ። ይሄ ሱረቱል መርየም ላይ ያለውን እሳቤ አይተህ ከሆነ ይሄ ማነው ምንድነው ዛሊከ ዒሳ ብኑ መርየም ቀውለል ሐቅ ለዚ ፊህ የምተሩን የሚለው የቁርአን አንቀጽን ከሆነ ያስቀመጠው እዛ ላይ ስለ ታሪክ ነው እያወራ ያለው። እውነተኛ ቃል ነው ብሎ ያስቀምጠው ማለት ነው። እውነተኛ ቃል የተባለው እዛ ላይ ታሪኩን ነው። ከላይ ተርኪና ስለ መርየም አለይሂ ሰላም ወረድና ከዛ ወረድና አላህ ልጅ ሊይዝ አይገባውም ካለ በኋላ አላህ በፈለገ ሰዓት የሆነ ነገር ለመፍጠር ሁን ይለዋል፣ እሱም ይሆናል ይላል እኮ። ሁን የሚለበት ቃሉ ራሱ ፍጡር ሳይሆን ሁን በሚለው ቃሉ ነገራቶችን አስገኘ ነው። ዒሳንም በዛ መልኩ ነው የፈጠረው እንጂ ቃሊቱ ራሱ ወደ ኩንነት አልተቀየረችም። እንደዛ የሚል አስተምሮ እስልምና ላይ የለም። ኩን የሚለው ቃሉ ኢሳን አስገኘ እንጂ ኢሳ አለይሂ ሰላምን ራሱ ኩን የሚለው ቃሉ አይደለም። ስለዚህ ኩን የሚለው ቃሉ የአላህ አዘወጀል ቃል ፍጡር አይደለም። ኩን የሚለው ቃሉም ራሱ ኢሳ ነው ብለን እኛ እናምነን። ታዲያም እንዴት ነው ሲባል ኩን በሚለው ቃሉ ኢሳ ተፈጠረ ነው። የእኛ እምነት ይሄ ነው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐየ ካለ በኋላ ዛሊከ ዒሳ ብኑ መርየም ቀውለል ሐቅ ለዚ ፊህ የምተሩን ይላል። ይህ የመርየም ልጅ ኢሳ ነው። ያ በእርሱ የሚጠራጠሩት እውነተኛ ቃል ነው። ይሄ ቃል ምንድን ነው? ከላይ የተተረከው ንግግር ነው እያወራ ቀውለል ሐቅ ለዚ ፊህ የምተሩን ቀውል ወይም ንግግር ማለት ነው። ከላይ እየመጣ እየተተረከ ያለው ማካነ ሊላሂ አን የተኺዘ ሚን ወለድ ሱብሓነ ካለ በኋላ ኢዛ ቀዷ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ኩን የምትለዋ ቃሉ የአምላክ አላህ አዘወጀል ባህሪው ነው። ግልጽ ነው። የአላህ ንግግር ባህሪው ነው፣ የራሱ ንግግር ነው። ወላኪን ታዲያ እንዴት ነው ዒሳ የተገኘው ሲባል ኩን በሚለው ቃሉ ነው የተገኘው። ሰማያትን ምድርም የተገኘው ኩን በሚለው ቃሉ ነው እንጂ ኩን የሚለው ቃሉ ራሱ ኢሳ ነው ብሎ የእስልምና አስተምሮ የለም። እንደዛ ዋድሕ ተቀብያ። ባረከላሁ ፊክ። እሺ ጥያቄ ያለው አለ ሌላ? ጥያቄ ነበረኝ። እሺ ኢየሱስ ክርስቶስ ጾታ ነበረው ወይ ምድር ላይ ሲኖር? እና እንደ ሰው ሽንት ቤት ይጠቀም ነበር ወይ ይጸዳዳ ነበር? እስኪ ስለሱ። ሰው አይደለ እንዴ? ሰው ነው፣ ፍጡር ነው። ሰው የሚያደርገውን በአጠቃላይ ያደርጋል። ኢሳ አለይሂ ሰላም አግብቷል? አገባ አላገባ የሚል ነገር እስልምና ላይ ምንም አይነት ማስረጃ የለም። እንደውም ክርስትና ላይ አገባ አላገባ የሚል ምንም አይነት ማስረጃ የለም። በይዘቡ ማስረጃ በሌለበት ነገር ግን በጥቅል አላህ አዘወጀል ያስቀምጠው ነገር አለ። በፊት የነበሩት ነቢያቶች እንዳገቡ እንደወለዱ ዙርያዎችን እና ሚስቶችን እንዳደረገ አላህ አዘወጀል ያስቀምጣል። በተረፈ እንትኑ በተመለከተ ድንግል ነው ተብሎ የተቀመጠው እንትና ብቻ ነው፣ ያሕያ አለይሂ ሰላም ብቻ ነው እስልምና ላይ። ከያሕያ ውጭ በአጠቃላይ እንዳገቡ የሚያስቀምጥ ነው ቁርአን ላይ ያለው። ወላኪን በተናጥል ታዲያ እንደዚህ ካስ ተደርጎ ሊወጣ ይችላል። የአግባ አያግባ የሚለው በተናጥል ግን ፉላን ሚስቱ ናት ልጅ ወልዷል ምናምን የሚለው ነገር የኢሳ አለይሂ ሰላም አልተቀመጠም።
ላያገባም ሊያገባም ይችላል። እኛ ጋር ማተር አያደርግም። ይሄ ቢያገባም ደስ ይላል፣ ባያገባም ደስ ይላል። ምንም የሚቀይረው ነገር የለም። መጠየቅ የፈለግኩት አብሮት የነበሩ በዛን ሰዓት የነበሩ በሱ ያመኑትም ያላመኑትም እንደ ሰው ያለውን ነገር ካለውና እንደ ሰው አክት የሚያደርግ ከሆነ በተለይ የሚጸዳዳ ከሆነ ያንን እንዴት ፈጣሪ ነው ሊሉ ይቻሉ የሚል ጥያቄ ስለሚመጣብኝ ነው። ፈጣሪ ነው ብችል በለው መቼ ያምናሉ? አያምኑም እኮ እንደዛ። የኢየሱስ ክርስቶስ ፈጣሪነት እኮ ከ100 ዓመት በኋላ የተፈጠረ እኮ ነው። ኢየሱስ ክርስቶስ ካረገ እንደውም በጣም በትክክለኛ በቃ ኢየሱስ ክርስቶስ አምላክ ነው የሚለው እንትን ላይ የዋለው ያኔ ቦታው ላይ የዋለው ኢየሱስ ክርስቶስ ካረገ ከ300 ዓመት በኋላ ነው። በደንብ በቃ በጉባኤ ተሰብስበው ምናምን አጽድቀው የስላሴ አንዱ አካል ተብሎ በትክክል የጸደቀው ከዚያ በኋላ ነው እንጂ በሰዓቱ የነበሩ ሰዎች እኮ የተቀበሉት ሰዎች ነቢይ ነው መልእክተኛ ነው ብለን ነው የሚቀበሉት። ያልተቀበሉት ሰዎች ደግሞ ባይብልም ላይ ቢሆን ያልተቀበሉት ሰዎች ደግሞ ቀጥታ ይሄ እንትን ውሸታም ነው ሐሰተኛ ነው ብለው ነው የሚከሱት የነበረው እንጂ ፈጣሪ ነው ብሎ የሚያምን በኢየሱስ ክርስቶስ ዘመን አልነበረም። እንደዛ የሚል የለም አስተምሮ ባይብልም ላይ ቁርአንም ላይ ባይብልም ላይ በሱ ሰዓት እና በሱ ዘመን ኢየሱስ ክርስቶስ ፈጣሪ የሚሆን ነው ብሎ የሚያምን አንድም አካል የለም። ከጊዜ በኋላ የተፈጠረ አስተምሮ ነው ይሄ አስተምሮ። ግልጽ ነው። አይ ግልጽ ነው። መልካም እሺ፣ ጥያቄ ያላችሁ አላችሁ? ጀማ ከላይ የገባችሁ አላህ ስብሐነ ወተዓላ ጥያቄ አለኝ። እሺ ወንድም። አይ ጠፋችብኝ። አላህ ስብሐነ ወተዓላ ኪታብ የአላህ ንግግር ነው የሚል እንትን ከቁርአን ተመራሰጀ ፈልጌ ነበር። ሱረቱል እንትን አለ ሱረቱል ተውባ ረመዳን ሱረቱ ተውባ። እሺ ቀብት ተኺዘ ቆይ አንዴ ላውጣልህና ቁጥር 6 እሺ ምዕራፍ 9 ከቁጥር 6 ወኢን አሐዱን ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ثم أبلغه مأمنة ذلك بأنهم قوم لا يعلمون። አያ ቁጥር ስንት ነው? እሺ ሱረቱ ተውባ ቁጥር 6 ምዕራፍ 9 ከቁጥር 6 እሺ ሌላ ጥያቄ ያለው አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? ምስጋና ይገባል ኃያሉ ጌታ አላህ አዘ ወጀል። እንዴት ነህ? አልሐምዱሊላህ አልሐምዱሊላህ። ልዘጋ ነበረ። ምን ታያለሽ? አዎ ኢብራሂም ከፍቷል። በቃ ወደዛ እንሄዳለን። በቃ ኢንሻአላህ። እሺ እሺ አላህ ይፈዘከ ጀዛከላሁ ኸይራ ወያኪ ጀዛኪላህ። ሱብሃነከላህ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላም እዛ ግባ እስከምንት። ወአለይኩም ሰላም።